ደግሞ የምትከላከላቸው የምትከተላቸው ሐሰተኛ ነቢያቶች አሉ። እነዛን ሰዎች ፕሮቴክት ለማድረግ የግድ እውነተኛ በሚል ስም ተደብቀ መፋለም አለ። ማንንም ፕሮቴክት ላደርግ አልችልም። እኔ ከነዛ ሰዎች መካከል አሁን እከሌ እውነተኛን ነብይ ነው አይደለም ብዬ ብጠይቅህ አንተ የምትከተለውን የምትካደመውን አንድ ጠንቋይ አላጣው። ከአምስት ሰዎች አንድ ጠራልሃለሁ። አንተ የምትከተለው በልብ ይዘህ እየተሟገትክለት ያለውን ሰውዬ ማለት ነው። እኔ ሰውን የሚከተል ሰው አይደለሁም። በመጀመሪያ ይሄንን ሰው ማትከተል ከሆነ ሰው የምትከተል ሰውን አይጠላም። መጀመሪያ ሰው ማትከተል ከሆነ ሰው የማትከተል ከሆነ እየተወራ ያለው መጽሐፍ ቅዱስ ነው። ለምሳሌ አገልግሎት ትህትና ነው ብዬ እያወራው አገልግሎት ራስን ዝቅ ማድረግ ነው። አሁን ላይ ያሉ የትኛውም ነቢያት በሰው ላይ ራሳቸውን ሹም ለማድረግ ራሳቸውን የበላይ ለማድረግ በጋርድ ለመጠበቅ በልዩ መኪና ለመሄድ ኤክስፔንሲቭ የሆነ ላይፍ ስታይል ፋንሲ የሆነ ላይፍ ስታይል ለመምራት ነው አገልግሎቱንም ስሙን የሚፈልጉት። የከበሬታ እንደዚህ ትላለህ በአጃቢ ለመሄድ ልክ ነው። አንተ እንደዚህ ትላለህ ልክ ነው። እሺ እንደዛ ሊሆን ይችላል። አንተ ሙሉ ሰው ሊሆን ይችላል። አንተ ላይ የሆነ ጉድለት የለብህም። ሰው አንተንም እንኳን ይሰማል አይደል? ሰው እስከሆነ ድረስ ሰው ፐርፌክት አይደለም። በመጀመሪያ ይሄን ማወቅ አለብህ። ጥፋት አለበት፣ ጉድለት አለበት። አንተ ይሄን ሁሉ እያወራህ አንተን አስተምሮ ያወጣው እንደ ዮናታን ሁሉ እየተሳደብክ አንተን ሰው እየሰማ አይደል? ማን ነው ባንተ ላይ ያወራው? ስም አልጠራም አላልክም? ለምንድን ነው ስም የጠራው? የሰው ስም እኮ ታዲያ አንተ እኮ ነው ያስወራኝ። ሰውን አትጥራ ብያለሁ። ሰውን አትጥራ ብያለሁ። በራስህ ላይ አትመጻደቅ እንዴ። ሰውዬው በመጀመሪያ የእግዚአብሔር አገልጋይ ከሆንክ ልጅ እንደ እግዚአብሔር ቃል ለምን አታወራም ማለት እንደ እግዚአብሔር ቃል ሰውን መተቸት አይደለም። እግዚአብሔር ቃል እንትን ማለት ሰውን መተቸት ቃሉን መናገር በፍቅር መናገር ነው። አለ አንዴ ሪችማን ዝም በል አንዴ። ሰውን መተቸት ማለት መዝለፍ፣ መገሰጽ፣ መምከር ስም ጠርቶ አለ መጽሐፍ ቅዱስ ውስጥ። ላሳየህ ማሳየት ትችላለህ። እንዳላታ ትችላለህ ማለት እኮ አሳየኝ ማለት ነው። ማሳየት ትችላለህ። ላሳይ እኮ እንዳለ ታውቃለህ። ቆይ እንዳለ ታውቃለህ። ሰውን ጠርተህ የሰውን ስም ሰውን ነቅፍ በሰው ላይ ፈርጅ የሚል አለ። የራስን ጉድፍ አውጣ የሚል አለ። አላነበብክም? ማቴዎስ 7:7 ላይ አሳያለሁ። ተረጋጋ። ቆይ እሱን ጥቅስ ብቻ ነው ያነበብከው አይደለም? ክርስትና አዲስ ኪዳን ነው ያለ ነው። በማንም ላይ ፍረድ አይልም። አዲስ ኪዳን ላይ ጳውሎስ ነገር ግን እንደ እግዚአብሔር ቃል አድምጥ እንጂ እንደ እግዚአብሔር ቃል እያልኩ ነው። አድምጠኝ በመጀመሪያ አንድ አድምጥ። ሪችማን ክርስቲያን አይደለም እንዴ? ነኝ ከሆንክ መጽሐፍ ቅዱስን ታከብራለህ አይደል? አከብራለሁ። እሺ ሐዋርያው ቅዱስ ጳውሎስ ስማቸውን እየጠራ እነዚህ እምነትን የሚገለብጡ ናቸው ይላል። እነከሌና እነከሌ ብሎ ስማቸውን ጠርቶ ይናገራቸዋል። ስለዚህ ጳውሎስ ልክ አይደለም ተሳስቷል ትላለህ? አልልም። እሺ ቴንኪዩ። እንደገና ደግሞ ውሾች ብሎ ይናገራል። ውሻ ማለቱ ልክ ነው እኮ። እሱን የተናገረበት የራሱ የሆነ አውድ አለው። አሁን ለምሳሌ ያመንን ወንድሙ ነው ውሻ ያለው። ጳውሎስ ጌታ ኢየሱስን የተቀበለውን ወንድሙን ነው ውሻ ያለው። እስኪ ያሳየኝ እንደዛ ያለበትን። በጣም ጥሩ። እሺ በውስጥ በቤተ ክርስቲያን ውስጥ ያሉ ሐሰተኛ ወንድሞች እነዚህ ኢየሱስን ለጥቅማቸው ይሰብኩታል። በእኔ ላይ መከራ ለማምጣት ፈልገው ውሾች ናቸው። እኔ ግን ስለ እነሱ መናገር አይሰለቸኝም፣ ለእናንተ ግን ደህና ነው፣ ከእነሱ ራቁ ይላቸዋል። እነዚህ ምልክታቸው ይላል ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው፣ የሚሰብኳችሁ ምድራዊ ነገር ነው ይላል። ገንዘብን በመውደድ የተፈጠሩ ናቸው ይላል። ስለዚህ አሁን ተመለሰልህ እኮ ወንድሞች መሆናቸው በምንድን ነው አሁን የምናረጋግጠው? ነው ሐሰተኛ ወንድሞች አላቸው እኮ ጠንቋዮች ቢሆኑስ? አሁን ሐዋርያት ሥራ ምዕራፍ የሰማይ ነው። ኢየሱስን የሚሰብኩ ያልኩ እኮ በደንብ አድምጠኛ። ኢየሱስን የሚሰብኩ በእኔ ላይ ከቅንነት ሳይሆን በእኔ ላይ መከራ ለማምጣት ይሰብኩታል። እንዳይሰደዱ ደግሞ ምድራዊ ነገር ያወራሉ። ወንጌሉ የሚያስከፍለውን ዋጋ ላለመቀበል እኛን ሐዋርያቱን ለመምሰል ራሳቸውን ለውጠው ሐዋርያንን ይላሉ። እነዚህ ሐሰተኛ ወንድሞች ይላቸዋል። ስለዚህ ክርስቲያኖች በቤተ ክርስቲያን ውስጥ እናገለግላለን የሚሉ ግን ሐሰተኞች ናቸው። እሺ ይሁዳ ሐዋርያ ነው አይደል?
ኢየሱስ አንዱ ከእናንተ መካከል ዲያብሎስ ነው ይለው ነበረ። ልክ ነው? አልጠላውም፣ ግን አቅፎ እንደው እንዳቀፈው ነው ቃሉ የሚለው እንጂ ክርስቶስ ይሁዳን ታዲያ እኔን ሸጣን ምናምን ብሎ ጠላው የሚል ቃል አለ። ኧረ አድምጥ፣ ስለ ጥላቻ አይደለም የምናወራ፣ ስለ መገሰጽና ስማቸውን ጠርቶ ስራቸውን ስለማጋለጥ ነው እያወራ ያለው። እንደ እግዚአብሔር ቃል መገሰጽን እኮ እምቢ አላልኩም ማለት መጥፎ ነው አላልኩም። ስለዚህ እንደ እግዚአብሔር ቃል እነዚህ ጥላቻው ልክ አይደለም ነው። እኔ ጥላቻ ልክ አይደለም ነው እንጂ እንደ እግዚአብሔር ቃል ማውራት። አንዴ አድምጥ። አንድ ሰው ውሻ ማለት ጥላቻ ነው? ውሻ ማለት ጥላቻ ነው? ጥላቻ ነው ማለት ሳይሆን አሁን ከምን ጥላቻ ነው ወይ? መልስልኝ፣ ቀጥታ መልስ ሪችማን። ውሻ ማለት ጥላቻ ነው? ከምን አንጻር? አሁን ቀጥታ እኔ ሰውን ውሻ ካልኩ ስድብ ሊሆን ይችላል። ሐሰተኞችን ውሾች ይላቸዋል። እነዚህ ውሾች ይላቸዋል እኮ። ይሄም የራሱ የሆነ ዴፊኒሽን አለው። ባይብሊካሊ ነው የሚተረጎመው እንጂ እኮ እየነገርኩህ አይደል? እንደ ሐሰት የሚያደርጉትን አልኩ እኮ። እንደ እግዚአብሔር ቃል የማይመላለሱትን ውሾች ተጠበቁ ከነሱ ማለት ምን ለማለት ፈልገው ነው የሚለው ነገር ማለት አለብኝ። አይንን ውሾች ናቸው፣ ወደኋላ ይመልሷቸዋል፣ ዓለማዊ ያደርጓቸዋል፣ ስለ ገንዘብ ነው የሚሰብኳቸው አለ። ስለዚህ ውሾች ናቸው ሲል ጥላቻ ነው? ኦኬ። እሱ አሁን እነኚህን ሰዎች የሚያምኑ ሰዎች፣ ጌታን የሚከተሉ ሰዎች፣ እውነተኛውን መንገድ የሚፈልጉ ሰዎች እንዳይሳሳቱ ለነሱ ማስጠንቀቂያ እየሰጠ ሊሆን ይችላል እዛ ጋር ማለት ነው። እኔ አሁን እያወራ ያለሁት ጎበዝ፣ እንደሱ ጎበዝ። በቃ ሪችማን አሁን አሪፍ፣ በቃ ህሊናህን ተጠቅመሃል። ጎበዝ። ክርስቲያንን እንደዚህ ነው ማውራት ያለበት። ስለዚህ አሁን ምድራዊ ነገር የሚሰብኩ ራሳቸውን የሚያስመልኩ አሁን ያሉት መጽሐፍ ቅዱስ ላይ ካሉት አገልጋዮች ጋር አንድ አይነት አካሄድ የማይሄዱ ሆዳቸው አምላካቸው፣ ክብራቸው በነውራቸው ሐሳባቸው ምድራዊ የሆነ ትውልዱን እያበላሹ ያሉ ያውም የእግዚአብሔር ጸጋ አለበት ብለው ዘይት የሚሸጡት እነዚህን መቃወም ኃጢአት ነው? ኦፍኮርስ ኃጢአት ነው ማለት ሳይሆን አሁን እኔ አንድ ጥያቄ ልጠይቅ። እኛ እንደ ክርስቲያን አንድ ኃጢአት ነው ብዬ አልልም። በእርግጥ እንደ እግዚአብሔር ቃል መገሰጽ ኃጢአት ነው አልልም። አሁን እነዚህ ሰዎች ግን አንድ ጥያቄ አለኝ። ቆይ እንጨርስና ከዛ ትጠይቀኛለህ፣ ችግር የለም። እነዚህ ሰዎች አሁን ወዳቸው አምላካቸው ነው አይደሉም? አሁን ያሉ ሰባኪዎች ነቢያቶች ነን የሚሉት ከምን አንጻር? አሁን ለምሳሌ በምን አግባብ ነው? ስለምንድን ነው የሚሰብኩት? ስለ ገንዘብ ነው የሚሰብኩት ወይስ ገንዘብን ንቀህ ስለ ክርስቶስ ይሰብካሉ? አሁን ለምሳሌ እነሱ የሚያደርጉትን እኔ አላደርግም። እውነት ለመናገር አንዳንድ በጎ ነገርም ማንሳት ለምሳሌ አድምጠኝ። እሺ እያዳመጥኩ ነኝ። ጠይቀኛል ልመልስ ይላል። ስለ ክርስቶስማ እኮ ነገርኩ። ውሾች ናቸው ያላቸው እኮ ስለ ክርስቶስ ነው የሚሰብኩት እኮ። እኔ ግን ውሾች ናቸው አልልም። ይኸውልህ አድምጠኝ አንተ። እኔ እኮ መጽሐፍ ቅዱስን ነው ማውራ እንዴ። እሺ እየሰማሁ ነኝ። መጽሐፍ ቅዱስን ነው ማውራ። ጭረስና ለእኔም እሰጣለሁ። መጽሐፍ ቅዱስ ላይ እነዚህ ውሾች ያላቸው ኢየሱስን ይሰብኩት ነበር ወይስ አይሰብኩም ነበር? የምታውቅ ከሆነ ያው በፍሬያቸው ታውቃላችሁ ይላል መጽሐፍ። ፍሬ አለው ለሁሉም ነገር። ይሰብኩ ነበር አይሰብኩም ነበር ነው ያልኩ። ድብልቅልቅ አታርገው። ይሰብካሉ፣ ሊሰብኩ ይችላሉ። ያው እርግጥ ስለሚሰብኩ ነው እንደዛ ብሎ ያወራው ብዬ ነው ማስበው። ጎበዝ። አሁንም ያሉት ይሰብካሉ አይደል? ይሰብካሉ። እሺ አሁን ያሉት ኢየሱስን ይሰብኩና ከነዛ በምን ይለያሉ? የተሻሉ የሆኑበትን ነገር ከነ ጳውሎስ ጋር ከነበሩት ጋር የተሻሉበትን ነገር ንገረኝ። በጣም ጥሩ። የተሻሉበት ነገር እንግዲህ በእርግጥ መጽሐፍ ቅዱስ እዛ ኢየሱስ ክርስቶስ ሲናገር እነኛን በፍሬያቸው ታውቃላችሁ ብሎ ነበርና ፍሬው የትኛው ነው ሲባል አሁን ያሉ እስፔሻሊ አንዳንድ እናንተ የምትጠቅሷቸው ሰዎች እንደዚህ ናቸው ብዬ አሁን ፐርሰናሊ የሰውን ስም ጠርቼ አላውራም ብዬ ነበረ። ግን ያው ሐሳቡን እንትን ስላነሳችሁ ጀነራሊ ላውራ። አንድ ሰው ክርስቶስን እየሰበከ ለብዙዎች እያወራ ሰዎች ጌታን እየተቀበሉ እየተፈወሱ እያየው አንድ ሰውን እኔ እንደዚህ ነው ሐሰተኛ ነው እንደዚህ አድርጓል ብዬ እንትን ጀጅ ላደርግ አልችልም። ምክንያቱም ወንጌል ሰብኮ ሰው ጌታን የሚቀበል ከሆነ ከአጋንንት እስራት የሚፈታ ከሆነ ምልክቶችን ጌታ እያደረገ ከሆነ እግዚአብሔር ያልተቃወመውን እግዚአብሔር ቅር ያላለውን ነገር እኔ ለምንድን ነው እንትን ማድረገው እላለሁ። ፐርሰናሊ ድካም ሊኖረው ይችላል። ሁላችንም ፐርፌክት አይደለንም፣ ሰዎች ነን። የሚጎልብን የሚቀርብን ነገር አለ።
ያንን እንደ ወንድም ማናገር ያለብንን አስተያየት ኮሜንት ያደረግን እንደ ክርስቲያን ማስተካከል አለብን እንጂ ጀነራሊ እነኚህ ሰዎች ከእግዚአብሔር አይደሉም ብለን ሪችማን ቋንዲ ይኸውልህ ምን እንዳልክ ልክ አለ አቅማ መጽሐፍ ቅዱስ አጋንንት ማስወጣት ብራዘር እንደዛም ብለህ አሁን እኔንም ጄጅ አታርገኝ። ሪችማን ሁሉን አላውቅም በእርግጥ ግን የምታወራው ነገር ራሱ ምንድን ነው? አትሊስት እሱ በእግዚአብሔር ቃል ሲያወራ የሆነ ጥቅስ አምጥተህ አታወራም እንዴ? እንዲያርገው ለምሳሌ እንዲሆነው ለምሳሌ ምናምን የምትለው እሱ በእግዚአብሔር ቃል ነው እያወራህ ያለው። አንተም እንደ እግዚአብሔር ቃል ጥቅስ እየጠቀስክ ተናገር። ጥቅስ ማታውቅ ከሆነ ደግሞ ምንም አታረግም። እዚህ ከጆን ጋር ማውራት ጥቅስ ባለ ለመጠየቀኝ ስለ ነቢያት ነው የጠየቀኝ ብራዘር። አይደለም በእግዚአብሔር ቃል እኮ ነበር አውራኛ ያልኩህ። አሁን ስለ ጥቅስ አንብበላ እንደ እግዚአብሔር ቃል ነው ማውራት። አሁን በተናገርከው ቃል አንፃር አሁን ያሉ ነቢያት ከነኚህ የሚለዩት በምንድን ነው አልከኝ? ስለዚህ አሁን ያሉ ለዩ ስልም አልከኝ መሰለኝ። አንዴ ግን ጆን አንድ ሐሳብ ማለት ነው። ቅድም አሁን በኮንትራዲክት የሚያደርግ ነገር ነው እንትና ምንድነው ሪችማን የተናገረው ማለት ነው። መጽሐፍ ቅዱስ ላይ ቅድም አቤል አቡና ማቴዎስ ወንጌል ምዕራፍ 7 ሐሰተኛ ነቢያት ኤግዚስት አያደርጉም አለ መጀመሪያ ላይ ማለት ነው። ሐሰተኛ አቤል አቡና ሳይሆን ቅድም ገብቶ የነበረው ማለት ነው። በመካከላችሁ ግን አሉ አለ መጽሐፍ ቅዱስ አሉ ይላል። ኢቭን እንደውም በመካከላችሁ ነው የሚለው አንድ ኮንግሪጌሽን ውስጥ ራሱ ማለት ነው። ዴን እነሱን አይዴንቲፋይ ማድረግ የምንችለው እንደውም በካራክተራቸው ነው። እንደውም ካራክተራቸውን አይተን ነው እነዚህ ሰዎች ሐሰተኛ ናቸው አይደሉም የምንለው ካራክተራቸውን አይተን ነው። ከዛ ደግሞ ምን አለው አይ ወንጌል ሰብከው ሪችማን የተሳሳተው ምንድነው ወንጌል ስለሰበኩ ሰው ስላዳኑ ወይም ደግሞ ሰው ጌታን ስለተቀበለ እንትን ማድረግ አልችልም እነዚህ ሰዎች ትክክለኛ ናቸው ምክንያቱም እግዚአብሔር እየሰራባቸው ነው ብዬ ነው የምደመድመው አለ። ኖ የምደመድመው ካራክተራቸውን አይተ ነው እንጂ የእግዚአብሔር ጸጋ እነሱ ጋር ስለመጣ እነሱ ናቸው እግዚአብሔር ሰዎች ማለት አትችልም። ምክንያቱም መጽሐፍ ቅዱስ ደግሞ ምን ይላል? በስምህ አጋንንትን አላወጣንም ይላል እኮ አይደል እንዴ? እነዛ ሰዎች እኮ በስምህ አጋንንትን አስወጥተው የነብይነት ጸጋ ኖሯቸው መጨረሻ ላይ ግን አላቃችሁም የተባሉ ሰዎችም አሉ መጽሐፍ ቅዱስ ላይ ማለት ነው። ገብቶሃል አይደል? ስለዚህ ልጅነት ከካራክተር ጋር ይያያዛል፣ ከፍሬ ጋር ይያያዛል እንጂ ከአገልግሎት ላይ ከመድረክ ላይ የተያዘ ነገር አይደለም። ቅድም እኮ ለዛ ነው እኮ ልጅነት ይበልጣል ወይስ ጸጋ ይበልጣል እያልን እየተነጋገርን የነበረው ማለት ነው። አንድ ሰው ካራክተር ሳይኖረው እግዚአብሔር ክርስቶስን ሳይመስል ወደ አገልግሎት ብቻ ስላስመሰለ ወይ ደግሞ እኔ በጣም ግራ የሚገባኝ ነገር ማለት ነው ደሶ እኮ ነብይና ወይ ሶሪ በጣም አንዴ ከጆኒ ጋር ያቺያን ሐሳቧን ይጨርሷት ብዬ ነው እንዳይወጣ ከዛ ፍሬም አይ ቲንክ ዲያሎግ ስለሆነ ነው እርስ በርስ እንትን ስላሉ ብዬ ነው። ተቀጥላለህ። አይ መጥቷል እኮ አሁን ግን በቃ አትሊስት ዝም ብሎ ይመስለኛል የሆነ ሰው ተሸክሞ ነው የመጣው። እኔ እኮ ለእሱም ነው የሚያናደኝ እኮ አንድ ሰው ለማጽደቅ ነው የመጣው። አንድ አመፀኛ የሆነ ሰው ዘይት የሚሸጥ ጨው በርበሬ የሚሸጥ የሚነግድ ተፈውሰሻል እያለ ሰው የሚገድል ሰውን ጻድቅ ነው እግዚአብሔር ሰው ነው ለማለት ነው እዚህ ቦታ ላይ መጣው ይሄ ልጅ ገባህ? ስለዚህ ለዛ ነው ከደላለሞን ልክ ነው እንደዚህ ነው ምንድነው የሚለው አንድ ጥቅስ በሌለበት አይነት ሁኔታ መጽሐፍ ቅዱስ ሐሳብ በሌለበት አይነት ሁኔታ እንደዚህ አይነት ነገር ይዞ የሚመጣው። ስለዚህ በዛ ነገር ላይ የዚህ ልጅ ሪፖስቱ ይመሰክራል እኮ በጣም ጥሩ ሪፖስት ያደረጋቸው ቪዲዮዎች ነው። እሱ ሁሉንም ነው ነብይ ይባል እንጂ ሁሉንም ነው የሚቀበለው። ሲጀመር እንበላ ሪፖስቱን ጥላሁንንም ይቀበላል። ጥላሁንንም ቆይ ብራይትነስ ልጨምር። ጥላሁንንም ይቀበላል፣ እየጩፋንም ይቀበላል፣ ታምራት ታረቀኝንም ይቀበላል። እዚህ ጋር ይኸውልህ እኔ ለኢየሱስ ያውራ እንጂ ማንንም ይቀበላለሁ። አቤል አንተንም እኮ ይቀበላለሁ። ኖ ብራዘር ተው፣ የምሬ ነው ልክ ይቀበላለሁ። ለኢየሱስ ያውራ እንጂ ስርዓት ይኑር። እያወራው ነው በቃ ዝም በል። አትሊስት እንኳን ሰው ሲናገር ስሙ እንጂ እኮ ነው ብታዳምጥ እኮ የምትጠቀመው አንተ ነህ። አሁን ሳታውቅ ነው እያወራህ ያለው ገባ? አዚህ በዛ ባይብል ስንጠይቅ ድብልቅልቅልቅ አድርገው ነው የምትለው። ህይወት የተደበላለቀ ነው ማለት ነው። አንተ እርሻ ነህ ገባ? ማንም ሊዘራብህ አይገባም።
ንጹሕ የእግዚአብሔር ነገር ተዘርቶብህ መልካሙን ነገር ልታበቅል ሲገባ ሁሉንም ነገር አንተን አትበል። ስንቱ ለይተህ የማትቀበል ከሆነ እኮ ኢየሱስን ስላወራ እቀበላለሁ ካልክ እኮ ሐሰተኞችም ኢየሱስን ነው የሚያወሩት እኮ ብዬ ነበር አይደል እንዴ? ሐሰተኞችም ኢየሱስን ነው የሚያወሩት። ኦንሊ ጂሰስ ኢየሱስን ያወራል፣ ትቀበላለህ? እኔ የሚቀበልበት እንደ ቃሉ የሆነውን ለራሴ የገባኝን መርጬ ነው እንጂ ዝም ብዬ እንደዛ። ስለዚህ ሰው መንፈስ ነው የሚል ታምራት ታረቀኝ እንደ እግዚአብሔር ቃል ነው። የቱ ነው እሱ? እኔ አላወኩም። ይቅርታ አድርግ። ታምራት ታረቀኝን አታውቀውም? ሰው መንፈስ ነው ሲል አልሰማሁም፣ አላወኩትም። በቃ ዝም ብለህ የምትተለተለው ከኋላ የምትከተለው አልሰማሁም። ይኸው ብራዘር አሰማው አሳየኝ ይላል እንዴ? እኔ ሰው መንፈስ ነው የሚለው ቪዲዮ ሩቅ ነው ያለው። እንዴት አድርጌ ነው በዚህ ሰዓት ማለት እኮ እንደዛ ቢል አልቀበልም። እኔ እንዴት እቀበላለሁ? እንደዛ ቢል ቆይ እፈልግልሃለሁ ጊዜ ከሰጠኝ ችግር የለውም። ይኸው ሪፖስቱ ይኸው ጩፌክስ ጂጂ እንዴት ነሽ? ጩፌክስንም እሱንም ሁሉንም ነው በቃ ሚስቶ ነው የነብይ ሚስቶ ነው የሚቀበለው እንትን ማህበራዊ የነብይ ማህበራዊ እና ሰው መንፈስ ነው የሚልበት አይ ቲንክ ይኖረኛል ቪዲዮ። ቆይ ፈልግ ያመጣው ትዕግስት ያስፈልጋል። ታምራት ታረቀኝ ሰው መንፈስ ነው ብለህ ሰርች አድርግ። ሪችማን ቪዲዮ ሰራውበት። አቤት ይኸውልህ ቅድም አሁን አንተ እንደ እግዚአብሔር ቃል ልክ ያለውን ክበል ልንገርህ። ቅድም ወንድማችን አንስቶልህ ነበር። አጋንንት ካስወጡ ጌታን ከተቀበለ ሰው ስለ ኢየሱስ አውርተው አልክ። ኦልጂሰሶቹም ኢየሱስ ያድናል ብለው ብዙ ሰው ይቀበላል። እንደውም 15,000 5,000 ያጠምቃሉ፣ 3,000 ያጠምቃሉ። ኦልጂሰሶቹ ማለት ነው ኢየሱስ ብለው ኢየሱስ አምላክ ነው ብለው። እንደገና ደግሞ ሐሰተኞቹም ያንን ነው የሚያደርጉት። መጽሐፍ ቅዱስ ላይም ቅድም እንዳሳየው ብዙዎች ይከተሏቸዋል ይላል። ግን ፍሬያቸው ምንድን ነው? ገንዘብ ወዳድ፣ ዓለም ወዳድ። ትምህርታቸው ደግሞ ሲታይ ኦንሊ ጂሰስ እንግዲህ አብም ወልድም መንፈስ ቅዱስም ራሱ ኢየሱስ ነው የሚሉ ናቸው። አሁን እነዚህ በእኛ መካከል ያሉትም ነቢያት ጠቅላላ የኦንሊ ጂሰስ ትምህርት ነው የሚቀበሉት። አባታቸው ኖበርት እንጅል ምናምን እነ ቡሽሪ እንደሆኑ ታውቃለህ። ታምራት ታረቀኝን የቀባው ቡሽሪ ነው። ሚራክል ተካኔን ቀባው ኡበርት እንጅል ነው። እነሱ ደግሞ ኦንሊ ጂሰሶች ናቸው። ስለዚህ መንፈሱ ራሱ የእግዚአብሔር መንፈስ አይደለም። ገባ? ጌታ ሆይ ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግሥት አይወርስም ሲል ጌታ ሆይ ስላለ አይደለም ምልክቱ። በፍሬያቸው ካለ በትምህርታቸውና በፍሬያቸው ነው። ስለዚህ ብዙዎች አጋንንትን አስወጥተናል፣ በስም ትንቢት ተናግረናል ሲሉት አያራቃችሁም ብሎ። ስለዚህ በዚህ ነው ወይ መለኪያ ነው ወይስ መጽሐፍ ቅዱስ ላይ ሐሰተኞችን ስራቸውን ተግባራቸውን አስቀምጦልናል ጳውሎስም ጴጥሮስም። በዛ ነው መለኪያ ሊሆን የሚገባው። ከነ ጳውሎስ ትምህርት አንጻር እነማን ናቸው ትክክል መስፈርቱን የሚያሟሉት? አሁን ለአንተ ምን ነበር ያልከኝ? ከነ ጳውሎስ ምን ጳውሎስ ለይቶ ሚዩት ነህ አቤላ። ሐሰተኛና እውነተኛ ጋር ከመጨቃጨቅ የሚጠቅም ነገር ማውራት እንችላለን። ምክንያቱም አንደኛ ልጁ የቃል እምነት ተከታይ ነው። ለዚህ ነው ሪችማን ምናምን ብሎ የጻፈ አይደለም። ሪች ሊሆን መካከለኛ ገቢ ላይ ራሱ ያለ ልጅ አይደለም፣ ሕፃን ልጅ ነው ገና ከሚኖርበት ገጠር ቀበሌ እንኳን አልወጣም ገና። ግን ሪችማን የሚል ኮንፌስ ራሱ ሊያደርጋል። ገባ? ይሄ የቃል እምነት ትምህርት የሚማሩ ሰዎች ድህነት ውስጥ እያሉ ራሳቸውን ሀብታም ነኝ አሁን ስትጠሩት ኮንፌስ እያደረጋችኋለን ነው። ሪችማን ምናምን ስትሉት በእናንተ አፍ እንግዲህ የመፍጠርን ነገር ንግግራችን ይፈጥራል የሚል ቅዠት ውስጥ የሚኖሩ ሰዎች አሉ። ልክ እንደዛ ንግግሩ እንደሚፈጥር ደጋግሞ ማውራቱ ያን ይቅርታ አድርግልኝና አቤል አቡና በጣም ያበዛ ታቦድን አስገባው። ምንም ልታደርግ ትችላለህ። ምንም ሰው መንፈስ ነው ሲል መንፈስ ያባት ካሜራ ላይ ቴሌቪዥን ላይ ልቀቀው። ባይዘ ማን ኢዝ ስፒሪት? ካሜራ ላይ ቴሌቪዥን ላይ ልቀቀው። ባይዘ ማን ኢዝ ስፒሪት? የተነሳ ሰው አጋንንት እንዴት አጠፋ? በህይወት መኖር ራሱ
ይሄንን እውነት ነው በዚህ ምድር ላይ ለመግለጥ እየታገላችሁ ያላችሁ። ለ3000 ዓመት ለ4000 ዓመት በሃይማኖት የዛገ አስተሳሰብ አፖስትሉ ሰው መንፈስ ነው ብሎ ነው መጀመሪያ ነው ነፍስ አለው ስጋ ውስጥ ይኖራል ምናምን ያስፈልግ ነበር። እሱ በቃ ፊት ለፊት ላይ ነው። ነገሩ ተቀጣጠለ። ካቶሊክ ቸርች ውስጥ ማን ስፒሪት ትምህርት አሁን እያስተማረ ነው። መጽሐፍ ቅዱስ ላክልኝ፣ ሼር አድርገው። ዩቲዩብ ላይ ነው ቆይቷል እኮ ይሄ በዚህ ፊት የሰራሁት ቪዲዮ ትንሽ ጠና ብሎ አንተ ጋር ነው። አንተ ዩቲዩብ ላይ ከሆነ አገኘዋለሁ። ባይዘዌ ያለውን ሰምታችሁታል። የምንታገለው ይህን እውነት ለመግለጥ ነው። ማን ስፒሪት ኦኬ፣ ሰው መንፈስ ነው በስጋ ውስጥ ያድራል የሚለውን የምንልበት ጊዜ አበቃ። ፊት ለፊት ነው መናገር ያለብን። እኔም ብዬ ነበር ከዚህ በፊት እንደውም ስናወራ አንድ ጊዜ ስለማውቃቸው ነው። እግዚአብሔር ነን ነው የሚሉት። አቡዬ ነግሬሃለሁ፣ ባለፈውም አውርተናል። ታውቀዋለህ በደንብ ዲቴል ስለምታውቅ ለአንተ ለመናገር ሳይሆን ሌሎች እንዲሰሙ። ማን ስፒሪት ማለት በእነሱ እግዚአብሔር ነው። እግዚአብሔር ነው ብንለው ግን ሰው ይደነብራል። ስለዚህ በዚህ እናለማምደው የሚለው ኦኬ፣ በዝግ ቤት ውስጥ የሚነገረውን ነው የምነግራቸው። አጥንት ወደ መቁረጠም ስትደርስ አም ጋድ ነው የምትለው። ኦኬ፣ ሰው ተወልዶ አድጎ አባት እንደሚሆነው ሁሉ እኛም ከአብ ጋር እኩል አባት ነን፣ እግዚአብሔሮች ነን የሚለው አጥንት የሚባለው ትምህርታቸው ይሄ የዲመን ትምህርት ነው። ይሄ እንግዲህ ቀጥታ አጋንንት ታውቃላችኋል፣ በመሰብሰቢያ ክበብ ላይ ይቀመጣለሁ እግዚአብሔር ነኝ በማለቱ ነው የተጣለው። ስለዚህ ማን ስፒሪት እንዲሁ ቶለሬት የሚደረግ አይደለም። ዝም ብሎ በግልጽ ምን አለ ታምራት ታረቀኝ። ይሄን ለመግለጥ ነው ኢትዮጵያ ላይ የምንደክመው። እየደከማችሁ ያላችሁት በሃይማኖት የዛገ ጭንቅላት መቀበል አይችልም። ምን ውስጥ ገብተናል አለ ካቶሊክ ውስጥ ሁሉ ገብተናል አለ። ይሲ የሐሰተኛው የአውሬው ተከታዮች ናቸው ስላችሁ በምክንያት ነው። መንገድ ጠራጊዎች ናቸው እነዚህ። አስቀድሞ ነቢያቶቹ እንደሚነሱ ነው መጽሐፍም የሚነግረን አይደል? እኔ እግዚአብሔር ነኝ ብሎ እስኪገለጥ በእግዚአብሔር ቤተ መቅደስ ላይ ራሱ ከፍ የሚያደርገው አመፀኛ እስኪገለጥ አሁን በምስጢር ይሰራል የተባለው ይሄ እየሰማችሁ እያደመጣችሁ። እኔ እኮ ስለማውቀው ነው ባይዘዌ ብዙ ጊዜ ነግሬያቸዋለሁ። ማን ስፒሪት የሚለውን ትምህርት በደንብ አድርጌ ተምሬያለሁ፣ ሰምቻቸዋለሁ። ጥያቄ የጠየቁኝ በዝግ ቤት ውስጥ ተምሬያለሁ። ኦኬ ዊ አር ጋድ የሚለው እንከራከር ሁሉ ነበር። 5-6 ሆነን ከአገልጋዮች ጋር እንዴት እግዚአብሔር ልንሆን እንችላለን? ሴጣን ራሱ ይህን ተመኝቶ ነው። እግዚአብሔር ውስጥ ነው የወጣ ነው። አስቀድሞ ነበርን። እግዚአብሔር ማደሪያ ይህንን አፈር አበጀና ድንኳን አበጀልን እንጂ እኛ እግዚአብሔር ውስጥ የነበረን ቀድሞኑ ያለና የሚኖር ነን የሚለው እቅጩን ልንገራችሁ። እንግዲህ አንልም ቢሉ አዎ ማስረጃ ስለሌለ አዎ፣ ግን ገብታችሁ ቼክ ማድረግ ትችላላችሁ እስከ ጥግ ድረስ። መጀመሪያ ገነዛ እስክደርሱ ድረስ ያሰምጧችኋል። እግዚአብሔር ከረዳችሁ ጎበዝ ከሆናችሁ ማለት ነው። እነዚህ ናቸው ምድሪቱ ላይ እንግዲህ ነቢይ ሐዋርያ ተብሎ ወንጌል አማኞች ውስጥ ያሉት። ለምን ራቋቸው? ለምን ተውቋቸው? ዲቴል አይቻቸው። አሁን ወንድማችን መስፈርቱ ምንድነው? ብዙ ሰው ጌታን ይቀበላል። ኦንሊ ጂሰስ ጋር የሚጠመቃል፣ እዛም ይጠመቃል፣ እዚህ የሚጠመቃል ሰው እሱ አይደለም መስፈርቱ። እሺ ቀጥል። አቡዬ መታል እኔ የምለው ጆይ የሚለው ገብቶ ነበረ ማትዬ። ማን ካቦድ የሚለው በጣም ኮሜንት ላይ አዎ፣ በእናትህ ምንም አያዳምጥም። አዳምጣለሁ ካለ እናስገባዋለን። አዳምጣለሁ ብሎ ኮሜንት ላይ
ቃለ መሀል ላይ ግባና ምንም አይሰማም። በቃ ሞክራችሁት ከሆነ አንዱ ፕሮፌቶች ያው መናገር አይደለ አይሰሙም። እንደዛው ነጥተና ቃል ገብታል። እስኪ ለምጠይቀን በሰዓት መልስልኝ። ማን አስገባው? እስኪ ላውራና ታምር ሆኖ ነው ማቴ እንዳታስወጣኝ። ማስወረጃም አለኝ። ካቦድ ሳይሆን ትክክለኛ ስም ማለት አይ ነብይ ካቦድ ብለህ ነው። ጆኒ ደህና ነህ? አለው እግዚአብሔር ይመስገን። እስኪ ሰው መንፈስ ነው ብለህ ታምናለህ? እኔ ደግሞ የተወሰነ ጥያቄ ልጠይቅህና ከዛ መልስ ቶሎ ትሰጠኛለህ። ትጠይቀኛለህ። መጀመሪያ አንተ ኮሜንት ላይ በጣም እየተናገርክ ስለሆነ ነው የምጠይቅህ። ሰው መንፈስ ነው ብለህ ታምናለህ? አይ እኔ እሱን ወደዛ ደረጃ አልደረስኩም። የት ቤተክርስቲያን ነው ያለው አንተ? አይ የት ቤተክርስቲያን ነው ሳይሆን ያንተን ጥያቄ ልጠይቅህና ከዛ ትጠይቀኛለህ። ልጠይቅህ መልስ እንጂ ጥያቄን አንተ ኮሜንት ላይ እኮ እንደሚመልስ ሰው እንዳዋቂ እኮ ነው ራስን። አይ የት ቤተክርስቲያን ነው ሳይሆን ነገር ምን ታፍበታለህ እንዴ? እዚህ ተጽፏል። አንተ መንበብ ትችላለህ። እውርን እውር ቢመራው ተያይዞ ገደል የሚለው ቃል አሁን ተፈጸመ ብላል። እስኪ አንተ አይነ የበራ ሰው ነህና ጥያቄ መልስ። ሰው መንፈስ ነው? አሁን ምን አለ መሰለህ ጆን፣ ወደዛ ደረጃ አንደኛ እውቀት ይፈልጋል። እንዲህ ያለውን ነገር ለማውራት እውቀት ይፈልጋል። ወደዛ እውቀት አልደረስኩም እኮ። አዋቂው አውራና ሰው መንፈስ ነው የሚል እኮ እኔ አልደረስኩም። የራስህን ነው የነገርኩህ። ከዛ የሚቀጥለው የራሴ የማውቀውን ደግሞ ልጠይቅህ። የገባኝ ምንድን ነው? እውቀት ይፈልጋል አንተ እንዴ አልደረስኩም ምናምን የምትለኝ ምኑ ነው የማይደረስበት? አይ ወደዛ እውቀት አልደረስኩም ነው ሀሳቤ። ማለት ህዝብ የምትመራው ሳታውቅ ነው እንዴ? አይ ሰው መንፈስ ነው ብዬ አስተምሬ አላውቅማ። እሺ ሰው መንፈስ ነው የሚሉት ትክክል ናቸው ብለህ ታምናለህ? እኔ ያ እውቀቱ ጋር ስላልመጣሁ እኮ ያንን ነገር ጀጅ እንዲና እንዲህ ማለት መጽሐፍ ቅዱስ ታስተምራለህ? እሱ ምን ጥያቄ አለው ታዲያ? ከመጽሐፍ ቅዱስ ውጭ ያለውን እኔ ጉባኤ ብትመጣ እኮ ከአንተ የተሻለ እውቀት ያሉ ሰዎች አሉ፣ ይመጣሉ። አባቴ እኔ ጉባኤ የምትለኝ ማለት የራስ ጉባኤ አለ ነው? እኔ የማገለግልበት የእግዚአብሔር ቤተክርስቲያን ወደዛ ቸርች ብትመጣ ማለት ነው። ልክ አንተ እንደምታገለግለው ማለት ነው። የት ነህ አንተ? የት ቸርች ነህ? አንተ አገልጋይ ነህ ወይ? አገልጋይ ነህ? ጠይቆን ሳትመልስ ወደ ጥያቄ አትሩጥ። መጀመሪያ መልስ። አገልጋይ ነህ አንተ? በሚገባ የእግዚአብሔር አገልጋይ፣ እጅግ በጣም የተወደድኩ። ሰው መንፈስ ነው የሚለውን መቃወም ሳችል እንዴት አገልጋይ ትሆናለህ? የምን አገልጋይ ነው? የምን አገልጋይ ነው ያልኩህ? ሰው ንፋስ ነው፣ ሰው ደግሞ አጥንት ነው፣ ሰው ስጋ ነው ደግሞ ወደሚለው ትምህርት አይደለም። ዋናው ሀሳቤ ላይ መውራት ያለ የመጽሐፍ ቅዱስ አገልጋይ ነህ አይደለም? እሱ ራሴ ያነሳው እኮ ነው። ራሴ ያነሳው ስለሆነ እሱ ራሴ መለስ። የመጽሐፍ ቅዱስ አገልጋይ ነህ አይደለም? ጥያቄ አልሰጠም። ሰውየውን አገልጋይ ነህ ብለሃል። የምን ቁርአን ነው የምታገለግለው ወይስ መጽሐፍ ቅዱስ ነው? ወዳጄ ቁርአን ነው የምታገለግለው ወይስ መጽሐፍ ቅዱስን? የእግዚአብሔር ቃል። እሺ የእግዚአብሔር ቃል አገልጋይ ከሆንክ የእግዚአብሔር ቃል ላይ ሰው መንፈስ ነው የሚል አንብበሃል? ሳውራ አልሰማኸኝም እስካሁን ድረስ? ወደዛ እውቀት አልደረስኩም ነው ያልኩህ። መጽሐፍ ቅዱስ ላይ አንብበሃል ወይ ነው ያልኩህ። እኔ ወደዛ እውቀት ስላልደረስኩ አምናለሁ የሚል ምላሽ አልሰጠውም። ስለዚህ ወደ ራስ መጽሐፍ ቅዱስ ላይ አንብበሃል ወይ ነው ያልኩህ። ምኑን? ሰው መንፈስ ነው የሚል ሰው መንፈስ ነው የሚለው መጽሐፍ ቅዱስ አንብበሃል ነው ያልከኝ? አይ አላገኘውም። ስለዚህ መጽሐፍ ቅዱስ ላይ ያላገኘው ነገር ሐሰት ነው ወይስ አይደለም? ሰው ግን ስጋ ብቻ ደግሞ አይደለም። እሱንም አሟልተህ ስበክ። ስትሰብክ አስተካክለህ የጠየቁን መልስልኝ። ሰው መንፈስ ነው የሚል ካላገኘ መጽሐፍ ቅዱስ ሐሰት ነው ወይስ እውነት ነው? ከታች ያለው የሚሰማ ሰው እንዳይጠፋ እንዳይሄድ ከአንተ ባሰ ፍርድ ውስጥ እንዳይገቡ የሰጣቸውን እውቀት አንደኛ መጽሐፍ ቅዱሳዊ እኮ ምን ስመኛ ሰው ስጋ ብቻ ማለት ነው። እሺ ቆይ እኔ ጠየቁን። መንፈስ አለው።
እኔ ጠየቅኩህን መልስ። ሰው መንፈስ ነው የሚል አላነበብኩም ብለሃል። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚል ትምህርት አለ መጽሐፍ ቅዱስ ውስጥ? እሺ መጽሐፍ ቅዱስ አውጣሽ። መጽሐፍ ቅዱስ አውጣል አለ ወይ? መጽሐፍ ቅዱስ አውጣ እናውራ። ጥያቄን ስማኝማ። ሰው መንፈስ ነው በስጋ ውስጥ ያድራል ነፍስ አለው የሚል ተጽፏል? ምን አልከኝ? ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚል ተጽፏል? ሰው በደንብ ስማኝ፣ እኔ የምልህም ስማኝ። መጀመሪያ አድምጠኝ። ሰው ስጋ ብቻ የሚልም ትምህርት አታመጣም ከየትም። ኧረ እኔ የጠየቅኩ ስጋ ብቻም አላልኩም። እኔ የጠየቅኩን ብቻ ልትን ነው እኮ መንፈስ አወጣ እኮ ከሰው ውስጥ መንፈስ አወጣ። ሰው መንፈስ ኧረ አድምጥ። ጤነኞች አይደሉም እኮ ጌታ። ቆይ ከሰው ውስጥ እኮ መንፈስ እያወጣ ነው አንተ። የእግዚአብሔር ቃል አገልጋይ ነኝ ካልክ በኋላ ልክ ጋንጃ እንዳጨሰ ሰው እኮ ነው የምታወራኝ። የእግዚአብሔር ቃል አገልጋይ ከሆንክ መጽሐፍ ቅዱስ ነው የጠየቅኩ። የለም አልከኝ። ራስህ ሰው መንፈስ ነው የሚል ትምህርት አላነበብኩም አልከኝ። እሺ ካላነበብኩ ጋንጃ ራሱ አንተ ነው የምታውቀው። ቆይ አንዴ እኔ ቸርች ላይ ያለኩት ቸርች ውስጥ ነው። አድምጠኝ። ዘይት ምናምን አልጠጣም። የነቢያቶቹ ዘይት ከጠጣ እዛ ውስጥ ጋንጃ ያደርጋሉ። እሱ ሊሆን ይችላል። አሁን የምጠይቀህ ስማኝ። አሜን ምናምን ያስብላል። አየር ላይ ምናምን ያበረኩ ጋንጃ ቀላቅለው ወጥ ውስጥ ምናምን ዘይት ሲገባ በልቼ ያውቃለሁ እንጂ የነቢያቶቹን ዘይት አልጠጣህም። ምን እሱ ደግሞ ምንድን ነው? እሱ የት አካባቢ እናንተ ቤት ነው? ምንም ጥቅም የለውም። ቅድም ነበረ ያም ልጅ ከመግባት በፊት እያወራሁ እኮ ነው። ኧረ አንተ የማውራት ሱስ አለብህ። ቅመህ ነው እንዲገባው ዞር በል እባክህ። አውርዶ በቃ ጌታ እንዴ መጽሐፍ ቅዱስ ውስጥ አላነበብኩም ብሎ እውቀቱን አልደረስኩበትም ይላል። መንፈስ አወጣ ይላል። አትሊስት ከሰው ጋር መግባባት የሚወራውን ነገር ማወቅ አለበት። ዶክተር ጥላሁን የሚል አካውንት አለ፣ እሱ ውስጥ ያወራ። እሱም ዘጋ ነው እንዴ ምንም ጥቅም የሌለው ጭቅጭቅ። ዶክተር ጥላሁን ማውራት ትችላለህ፣ ገብተህ ወደ ውስጥ። በኮመንት ነው በቃ እሱ የሚሳተፍ። መጀመሪያ ላይ የተነሳንበት ሀሳብ ነብይነት ልጅነት ነው ወይ የሚበልጠው የሚል ሀሳብ ጠይቀን ነበር። መመለስ አልፈለገም። ምክንያቱም እሱ ከልጅነት ወደ ነብይነት ስለሚኬድ ስቴፕን የመሰለው ከ12ኛ ክፍል ወደ ዩኒቨርሲቲ ከአንደኛ ዓመት ወደ ሁለተኛ ዓመት የመሸጋገር ወይም ከዲግሪ ወደ ማስተርስ ከፍ የማድረግ ጉዳይ ነው የመሰለው። ልጅነት መደምደሚያው ልጅ ስለሆነ ነው ሰው አገልግሎት የሚሰጠው፣ ለአገልግሎት የሚታመነው። መሰረቱ ልጅነት ነው። ሲጀመር የባህሪ ልጅ የሆነው ክርስቶስ ኢየሱስን በማመናችን የማደጎ ልጆች ነው የሆነው በክርስቶስ በኩል። ገባችሁ? ወደ ልጅነት ነው መንግስት ያመጣል። አንተ በቃ ልሸኝ ነው። እኔ አዝናለሁ እንደዚህ አይነት ሰዎች በመብዛታችሁ። ሲወራ አትሊስት ባይብል ሲወራ አሁን እያወራ ያሉት እንደ እግዚአብሔር ቃል ሀሳብ የሆነ መጽሐፍ ቅዱስ ሀሳብ ነው። የእግዚአብሔርን ቃል ሲወራ አትሊስት ሪስፔክት ይኖራቸው፣ እንትን አትንፈራገጡ። አሁን በአንተ ቤት ፕሮቴስታንት ነህ ምናምን፣ ከዛ እናውቃችኋለን። እዚህ ሚዲያ ላይ መታችሁ በጣም የምትንፈራገጡ ሰዎች ጥብቅናችሁ እንቶኔ ለሚባል ግለሰብ ነው፣ እናውቀዋለን። ግን ምንም ጥቅም የለውም ለሰውየው መቆማችሁ። አያውቃችሁም። አንዳንዶቻችሁ ሰላም ብሏችሁ የቴሌቪዥኑ ፍቅር ይዟችሁ ነው እንጂ ሀዚም ተደርጎባችሁ ነው እንጂ። ስለዚህ እኛ እያወራን ያለነው ነፃ እንድትወጡ የእግዚአብሔር ብቻ እንድትሆኑ የማንም እንዳትሆኑ፣ ገባችሁ? ለሞተላችሁ ለእርሱ ብቻ እንድትሆኑ ነው እንጂ የእኛም እንድትሆኑ አይደለም ንግግራችን። ስለዚህ እየተናገርን ያለነው የእግዚአብሔር ዓላማ የመጽሐፍ ቅዱሱም ሀሳብ የክርስቶስን መልክ እንድንመስል ነው፣ የልጁን መልክ እንድንመስል ነው።
ለዚህም መጽሐፍ ቅዱስ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና የጸጋውን ጥቅም ይነግረንና መጨረሻ ላይ በዘመን መጨረሻም እግዚአብሔርን መምሰል እንዴት እንደሆነ ያስተምረናል። ምኑ ጸጋው አፍተሮል ጸጋ የተሰጠን የሆነ እንትኖች ምልክቶች ምናምን እያደረግን ሰዎች እንድናስደንቅበትና ሰዎች ላይ ራሳችንን አለቃ አድርገን እንድናቆም ሳይሆን የዳንበት ጸጋ ዋና ዓላማው ኃጢአትን እየካድን እግዚአብሔርን ልጅ ኢየሱስን እየጠበቅን ራስን በመግዛት ከዛ እግዚአብሔርን ራሱን የመምሰል ህይወት እንዲኖረን መጽሐፉም የሚለው እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው የሚለው። እግዚአብሔርን መምሰል ነው ታላቅ። ነብይነት አይደለም ታላቅ። የሆነ ሰንባዲ መባል አይደለም ታላቅ። እግዚአብሔርን መምሰል ታላቅ ነው። በቃ እግዚአብሔርን መምሰል ታላቅ፣ ይሄ የምንክደው ነገር አይደለም። ስለዚህ እውነተኛ አገልጋዮች ራሱ የሚታወቁት በመሰበር ነው፣ በመወጠር አይደለም፣ በትዕቢት በጉራ አይደለም፣ መድረክ ላይ ቡስት በማድረግ ያለኔ ሰው የለም በማለት ሰው ለመጨበጥ እስኪንቁ ድረስ ልዩነትን በመፍጠር አይደለም። እውነተኛ አገልጋይ ዝቅ የሚል ነው፣ እንደ ኢየሱስ እግር የሚያጠብ ነው። መጽሐፍ ማበሻ ጨርቅ ማነሳ ከየት እንደመጣ ወዴትም እንደሚሄድ አውቆ ኢየሱስ እግራቸውን ሊያጥባቸው ጀመረ ይላል። ጎንበስ የሚል ነው እውነተኛ አገልጋይ። በዚህን ያክል ልክ መስፈርቱን ራሱ ክርስቶስ ኢየሱስን ካላደረግነው በእውነት አገልግሎት በቃ መንገድ መሳት ነው የሚሆነው። አገልጋይ እንትን ልክ ትምህርት ቤት ሜዲካል ሳይንስን አጥንቶ ዶክተር እንደሆነ አንድ አካሚ በካርድ እንድታገኟቸው የሚፈልጉ አገልጋዮች አሉ። ወረፋ ሲይዟችሁ ማለት ነው። እነሱ ጋር እግዚአብሔር የታጨቀ እንትን አለ፣ የመድኃኒት አለ። እናንተ ታማሚዎች ናችሁ። ስትገቡ ለሁላችሁ መድኃኒትን እያደሉ የሚኖሩ የሚመስላቸው ተላላ አገልጋዮች። በእርግጥ ምእመኑ በዚህ ሜንታሊቲ ነው የተሰራ። አገልጋዩ ሐኪም ነው፣ ምእመኑ ታማሚ ነው። ከዛ ፈውስን የሚሰጣቸው መጽሐፉ የሚለው እኔ አምላካችሁ እግዚአብሔር ፈዋሽ አምላክ ነኝ ነው የሚለው። ልጆች ከሆናችሁ በኋላ ሊሰማችሁ ድምፃችሁን ሊያዳምጥ አባ አባ የምትሉበትን የልጅነት መንፈስ አካፍሏችኋል። ስትንበረከኩ እንቶኔ ከሚባለው አገልጋይ ባነሰ ክብር ባነሰ ማዕረግ አይሰማችሁም። እግዚአብሔር ማለት የመጨረሻ እግዚአብሔር ፊት ያለን ፖዚሽን ልጅ መሆን። ያ ልጅነት ውስጥ መሰማት አለ፣ ከእግዚአብሔር ጋር የማውራት መብት አለ። እና ፕሊስ እየተናገርን ያለን የሆኑ ሰዎችን የሆነ ሱፍ የለበሰ ሰውዬ ከመድረክ ላይ ስለመፈጥፈጥ አይደለም። በጣም ብዙ ሰዎች አሉ እዚህ ምድር ላይ ብዙ ሰዎች የሚሰሟቸው። የትኛዎቹንም አንስተን ሐሳብ አንሰጥባቸውም፣ አንናገራቸውም። እኛ እየተናገርን ያለው በአምላካችን በእግዚአብሔር ስም ስለተነገደ ነው እንጂ ምን አገባን? ስለሌላው ጉዳይ ምን አገባን? ሰሞኑን አይታችኋል። እንደ ግለሰብ ብቻ ሳይሆን እንደ ተቋም እነዚህ ሰዎች ክብር እንደሌላቸው 2 ዓመት 100 ዓመት ሊሞላት ምድሪቱ ላይ 2 ዓመት የቀራትን ቃለ ሕይወት ቤተክርስቲያንን እንዴት እንደሚያንጓጥጡ እንዴት እንደሚሳደቡ ተመልክታችኋል። መካነ ኢየሱስ ቤተክርስቲያንን እንዴት ልቧ ያበጠ ውርጋጥ ምናምን ብለው እንደ አንድ ተራ መንደር ውስጥ እንዳለች እንደ አንድ ማንም አፉን እንደሚያላግድባት ተራ ሴት ልክ አይነት ተራ ሴት ምላችሁ በሰው እይታ ነው። ተራ የለም፣ የሰው ተራ የለም። መርካቶ ነው ተራ ያለው፣ እንጨት ተራ ምን ተራ ያለው እንጂ እግዚአብሔር ፊት የሰው ተራ የለም። እና እንደ አንድ ሁሉም አፉን እንደሚያላግድባት መንገደኛ ሴት እንዴት መካነ ኢየሱስ ላይ አፋቸውን እንደከፈቱ ተመልክታችኋል። አንዳንድ በትዕቢት የተወጠሩ ሰዎች። ይሄ ምንድን ነው የሚያሳያችሁ? ኤልደርሶቻቸውን አያከብሩም፣ ቀደምቶቻቸውን አያከብሩም። የዕብራውያን ጸሐፊ ይሄ የሚለው እግዚአብሔርን በመምሰልና በመፍራት በጽድቅ በቅድስና ምሳሌ የሚሆኗችሁን ዋኖቻችሁን ምን በሉ ምሰሉ፣ ከዛ አክብሯቸው። ዋኖቻችንን እንድንመስል እንድናከብር መጽሐፍ ቅዱስ ያዛል። አሁን በጣም ብዙ ሰው እኛን በተመለከተ አገልጋይ ታሳዳላችሁ ምናምን። እነዚህ እኮ ጥንታዊ የመጀመሪያዎቹን አብያተ ክርስቲያናት በማሳደድ እኮ ነው የሚኖሩት። አሮጊት ብለው ሙሉ ወንጌል ቃለ ሕይወትን መሰረተ ክርስቶስ ሕይወት ብርሃን አሮጊት እያሉ የሚጠሩ በውስጥ በኩል እነዚህ አብያተ ክርስቲያናትን ለመከፋፈልና ለማፍረስ ቀንና ሌሊት የሚሰሩ መንጎቻቸውን በጠበቃቸው የሚያናደዳቸውና የሚያቃጠላቸው አይነት ሰዎች ናቸው።
ስለዚህ ምንድነው የምትለው ካላችሁኝ ምንድነው የምትለው ካላችሁኝ እያልኩ ያለሁት እውነተኛ አገልጋይ ሚዛኑ የአገልግሎት መስፈርቱ ራሱ ክርስቶስ ኢየሱስ እንጂ ማንም አይደለም። ስለዚህ ማንን እንምሰል ስናገለግል? ኢየሱስን እንምሰል። በትዕቢት አትወጠር። አለው አትበል። መንገድ ይነጠፍልኝ፣ ቄጤማ ይጎዝጎዝልኝ፣ ሬድ ካርፔት አንጥፉልኝ ምናምን አትበል። ፊት ለፊቴ 2 ጋርዶች መጽሐፍ ቅዱስ ይዘውልኝ ይሄዱ አትበል። ከየት የተማርክ ሆነ? ማን አንተ? የእግዚአብሔር ልጅ የክርስቶስ ኢየሱስ ፈለግን ያልተከተልክ በእርሱም ደግሞ ለአገልግሎት ያልተጠራክ ራስህን የጠራክ የራስህ ጠሪ ስለሆንክ ነው በዚህ ያህል መጠን ሰዎች እንዲያጎበድዱልህና እንዲሰግዱልህ የምትፈልገው። አለቀ። ሌላ ታሪክ የለም። አለቀ። እውነተኛ ክርስቶስን የተመለከተ አገልጋይ የተሰበረ ነው። ራሱን አይሰብክም። ራሱን በሰዎች ፊት የሆነ እንደሆነ አርጎ አይስልም። ምክንያቱስ መጽሐፍ ቅዱስ እንደዚህ አይነት ትምህርት ስለማያስተምር እና አትሊስት አሁን ቅድም እዚህ ገብታችሁ አገልጋይ የምትጫወቱ ሰዎች ቢያንስ ከሰው ጋር እንዴት ማውራት እንዳለባችሁ በማታውቁበት መንገድ እንዴት አገልጋይን ለማለት ትደፍራላችሁ? ከማቲ ጋር እሺ እኔን ተወኝ፣ እኔን ታቀኛለህ። ድሮ ቪዲዮዬን ምናምን ስታይ የተቆራረጠ ቪዲዮ ደብርክ ይሆናል። አቡና የሚባል ልጅ ምናምን የሚል የሆነ ነገር ስላል ማቲን አታውቀውም። በዚህ አሁን ሰሞኑን ላይፍ ሲገባ ምናምን ከማየት ውጭ ለማቲ የተለየ ክፉ ማመለካከት ሊኖርክ አይችልም። ከሱ ጋር እንኳን መግባባት አለ። በእኔን እሺ የሆነ በሆነ ነገር ስለህኛል እኔ ልደብርህ እችላለሁ። ስለዚህ እንደዚህ ይላል ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ በጣም ደስ የሚል ሐሳብ አለ። ከቁጥር 2 ጀምሮ ላንብላችሁ። ከቁጥር 1 ጀምሮ ላንብላችሁ። ምንም ያስከፍለን ነገር የለም። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህንን አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም። የእግዚአብሔርን ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰውና ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የምፈልገው ይህ ቁጥር 5 ነው። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ሃሌሉያ! ይህ አገልግሎት ስለተሰጠን አናፍርም፣ አንታክትም ያለው ጳውሎስ የአገልግሎቱ መገለጥ ሲናገር ኢየሱስ ጌታ እንደሆነ ነው የምንሰብካችሁ፣ ራሳችንን ቀላቅለን አንሰብክም ይላል። ቀጥሎስ ስለ ኢየሱስም ራሳችንን ለእናንተ ባሪያ ያደረግን። ጌታ አይደለም ያደረግ መጽሐፍ እንዲይዙ እንዲያጎበድዱላቸው ከኋላ እንዲከተሏቸው ፎጣቸውን የሚሸከም ተሸካሚ አይደለም የፈለጉት፣ ራሳቸውን ባሪያ ያደረጉ እንደ ሎሌ ያገለገሏቸው። ኢየሱስ ያገለገለው ይሄን ነው። ለሐዋርያቱ ለዚህ ነው እኔ በማዕድ የተቀመጣችሁትን እናንተን እንደሚያስተናግደው ሰው ነኝ፣ አገልግሎቴ ይሄ ነው አላቸው። በትዕቢት መወጠር፣ እኔ ብቻ አለው ማለት፣ እኔ ሁሉን አውቃለሁ አይነት ነገር፣ እንደዚህ ነኝ ገና በካልሴ ፕራይቬት ጀት ይኖረኛል የሚል እንደ እዩ ጩፋ አይነት በትዕቢት ጣሪያ የነካ ንግግርን መናገር እንደዛ አይደለም። ኢየሱስ በመካከላቸው ሕፃን አስቀመጠና እንደዚህ ካልሆናችሁ አትገቡም መንግሥተ ሰማያት። ራሱን ዝቅ ያደረገ ራሱን ዝቅ ያደረገ ማን ነው ከኛ መካከል የሚበልጠው ሲለው ራሱን ዝቅ ያደረገ ከናንተ ራሱን ከፍ የሚያደርግ ራሱን ዝቅ የሚያደርግ ከፍ ይላል አላቸው። አለቀ። ወንጌል እውነት ይሄ ነው። ራሳቸውን በዓለም አቀፍ እንደሆኑ የሚነግሩ ያላዩት ነገር ይሄ ወንጌል አይደለም ወገኖች፣ ወንጌል አይደለም። ወንጌል በክርስቶስ ኢየሱስ ትህትና ስለ ቤተ ክርስቲያን ጥቅም ራስን ሁሉን እየተውን
ለክርስቶስ ኢየሱስ ማንነት ራስን አሳልፎ መስጠት ነው። ለአብያተ ክርስቲያናት ጳውሎስ ከዚህ በፊት ብለነዋል፣ በጣም ብዙ መከራ ደርሶበታል። በዚህ ሁሉ ግን የሚጨነቀው የማስበው ስለ አብያተ ክርስቲያን ነው አለ። በቃ አለቀ። የአንድ አገልጋይ አይምሮን ሰቅዞ የሚይዘው ጉዳይ የአብያተ ክርስቲያናት ጉዳይ ከሆነ የቤተ ክርስቲያን ክብር ይቀድማል። ለዚህ እነዚህ ሰዎች እግዚአብሔርን ክብር የሚፈልጉ አይደለም፣ የራሳቸውን ክብር የሚፈልጉ ነው። ቅድም ጆን በጠቀሰው የፊልጵስዩስ መጽሐፍ ምዕራፍ 3 ላይ የሚናገረው እንደዚሁ ክብራቸው በኖራቸው ሆዳቸው አምላካቸው፣ ክብራቸው በኖራቸው ሐሳባቸው ምድራዊ ነው፣ ለዛ ጥፋታቸው ከቀድሞ ይልቅ እጅግ ይፈጥናል አለ። እኛ ግን ሀገራችን በሰማይ ነው፣ ከዛ የሚመጣውን መድኃኒት ክርስቶስ ኢየሱስን እንጠብቃለን። ይሄ የሚያረጀው ይሄ የሚሞተው ሰውነት አዲስ በሆነው በትንሣኤው ሰውነት ምን ይላል? በአይን ቅስፈት ይለወጣል አለ። ስለዚህ እውነተኛ አገልጋይ የምድርን ጉዳይ ትኩረቱ አድርጎ የሚያይ ምድራዊ ተስፋን ብቻ እየያዘ የሚያገለግል አይደለም። ለምንድን ነው የቅድሙ ልጅ ሪችማን ምናምን ብሎ ስም የጻፈው? ባለጸጋ ስለመሆን ነው። ነገር ግን ባለጸጋ ሊሆኑ የፈለጉ ራሳቸውን በልዩ ልዩ ምኞት ወጉ። ጳውሎስ የሚለን ወጉ። አንዳንዶች ይህንን ባልጽግና ሲፈልጉት ከሃይማኖት ሁሉ ወጥተው ስተዋል። ይሄ ዓለምን ወዳድነትን፣ ይሄ ቅጥ ያጣ በእግዚአብሔር ቦታ ገንዘብን የማፍቀር ህይወት ከሃይማኖት የሚያሰናክል ራስን በልዩ ልዩ ምኞት እንድንወጋ የሚያደርግ እንደሆነ ባይብል ነው የሚናገረው። መስቀሉን እንድንመለከት የእግዚአብሔርን ልጅ ኢየሱስን እንድንመለከት የምር ራሳችንን ቼክ እናድርግ። አንተ አትፈልግም ይለኛል፣ አንተ አትፈልግም ይለኛል። አይተዋል፣ ተሰማየው። ሪችማን አለኩ ጸጥ ብሎ ነበር። አሁን እና እኔ እያልኩ ያለሁት ምንድን ነው? ገንዘብ አያስፈልግም አይደለም ያልኩት። ገንዘብን ግን ከአምላክና ያንን የሆነ ቃል ታስታውሳል። ወንድሜ ገንዘብ ወሰደብኝና ፍረድልኝ ሲለው በእናንተ ላይ ማንፈራጅ ያደረገኝ ከመጎምጀት ተጠበቁ። ገንዘብን የሚወዱ አንድ ባለጠጋ ነበረ። እረፊ ብይ ጠጪ ይላታለሁ ነፍሴ ሲል ነፍስ በዚህ ሰዓት ትፈልጋለች አለው ሲላቸው ገንዘብን የሚወዱ ፈሪሳውያን ከአፉ ሊነጥቁ ይፈልጉ ነበር ይላል። ቀጥል። እያወራ ከአፍ ሊነጥቅ ስለፈለገ ነው ልጅ። ግድ ነው። ለዚህ ነው ኢየሱስ ክርስቶስ እዛው ቦታ ላይ አይደል ለሁለት ጌቶች ልትገዙ አይቻላችሁም፣ አንዱን ትተውና ወደ አንዱ ትሄዳላችሁ፣ አንዱን ትጠሉና አንዱን ትወዳላችኋል አለ። በቃ ቤተክርስቲያን ውስጥ ብርና ብሎ የሚጮሁ እንደ ጂፒኤስ አይነት ሰዎች፣ ጭራሽ ቤተክርስቲያን ማታውቀውን አይነት ጸሎት ማለት ነው። ጳውሎስ እኮ ገንዘብ ለሰጡት ለፊልጵስዩስ ሰዎች ቅድም ላልናቸው ሰዎች የምስጋናን ደብዳቤ ጽፎላቸዋል። ነገር ግን ለእኔ ስለሰጣችሁኝ ብቻ ሳይሆን ለእኔ በመስጠት ስለሚበዛላችሁ ስጦታ ነው ይህንንም እምላችሁ። አምላኬ ከማያልቀው በረከት በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ፣ የምትፈልጉትን ሁሉ ይሙላባችሁ የሚል ወንጌል የለንም። የምትፈልገው ሁሉ ታገኛለህ የሚል ወንጌል የለንም። የሚያስፈልገን ሁሉ ግን በክርስቶስ ኢየሱስ ይሙላብህ የሚል ወንጌል አለ። ስለዚህ እኔ የምፈልገው አይደለም፣ እግዚአብሔር ያስፈልግሃል ብሎ የሚያስበውን እንዲሰጠኝ አስባለሁ። ምክንያቱም እኔ ለልጆቼ የሚያስፈልጋቸውን አንዳንድ ማደርግላቸውን እኮ ነገር ራሱ ስሙን አያውቁትም ልጆቼ። ልጅ ያላችሁ ሰዎች ታውቁታላችሁ። የምታደርጉላቸው ጉዳይ የሚበሉትን ምግብ በስም መጥራት አይችሉም፣ ግን ታደርጉላቸዋላችሁ። እውቀታቸው ላይ አይደለም ዲፔንድ የሚያደርገው እናንተ የምታደርጉላቸው ነገር። ጥያቄያቸው ላይ አይደለም ዲፔንድ የሚያደርገው፣ ፍላጎታቸው ላይ አይደለም ዲፔንድ የሚያደርገው። እናንተ ወላጆቻችሁ ያስፈልጋቸዋል ብላችሁ የምታስቡትን ሁሉ ነገር በአቅርቦት ደረጃ ትሰጣቸዋላችሁ። እግዚአብሔርም ለእኛ አባታችን ነው። የሰማይ አምላካችሁ የሚያስፈልጋችሁን ያውቃል አለ ኢየሱስ፣ ሳትጠይቁት ሁሉ። አሁን አንዳንድ ጊዜ ስለ ጸለይን ብቻ የሚመስለን ጸሎት በጣም እጅግ ወሳኝ ነው። ኢየሱስ የሰጠው ፕሪንሲፕል ነው፣ ዋና ትእዛዝ ነው። ነገር ግን ከዛም ባለፈ የሚያስፈልገንን ሳንነግረው ደግሞ የሚያውቅም አምላክ እንዳለ ማሰብ አለብን እና
ወንጌል መድረክ ላይ ገንዘብ ማምረቻ ገንዘብ ማብዣ ሆኗል። ማንም ሰው ግድ አይሰጠውም። አሁን አንዳንድ ሰዎች እዚህ ያው ጥቂት ሰዎች ናቸው በዚህ ላይ ብላይ ያሉት። አንዳንድ ሰው የኔ ንግግር ያሳስባል። ያ ልጅ አሁን ቅድም ፕሮፌት ነኝ ምናምን የሚለው ልጅ በቃ የኔ ንግግር ነው የሚያሳስበው። ዓለም ላይ ግን ኤቲኤም አምጣ እየተባለ መድረክ ላይ 1 ሰዓትና 2 ሰዓት ተከታታይ ሳምንታቶች መድረኮች ላይ ስለ ገንዘብ ነው። ሚራክል የሚባለው ግለሰብ ጋር የሚሰበሰቡ ሰዎች ኢየሱስን ይሰሙታል፣ በጭራሽ ስለ ኢየሱስ አያወሩም እኮ። ወይ ስም ይጠራል፣ ወይ የገንዘብ ቁጥር ይጠራል፣ ወይ አርሰናል ያሸንፋል ይባላል፣ ወይ የዚህ ዓለም ነገር ይወራል። እና እሱን በቃ ጆሮአቸውን ከፍተው የዚህ ዓለምን ጉዳይ ሲሰሙ ይውላሉ። ከዚህ የትነክ ሲባል ቸርች ነበርኩ ምን ስታደርግ መንፈሳዊ ነገር ውስጥ አልነበርክም፣ ዓለማዊ ጉዳይ ውስጥ ነበር። ምክንያቱም የክርስቶስ ኢየሱስ ወንጌል ወይም የእግዚአብሔር ወንጌል ዋና አጀንዳው ዋና ማዕከላዊ ጉዳይ ስለተከፈለልህ ዋጋ፣ ስለሚመጣው ስለ አዲሱ መንግስት ተስፋ፣ በዚህ ምድር ላይ ኢየሱስ ክርስቶስን በማመን የሚገኘውን እረፍት፣ ይህንን የህይወት ማለት ነው ለወንድሞች ስላለ መቆረስ፣ በጽድቅ በቅድስና እግዚአብሔርን በመፍራት በዚህ ምድር ላይ ስለምትመላለሰው ምልልስ ነው እንጂ ወንጌል የሚነግርህ እንጂ በፍጹም ከዛ አልፎ ኤቲኤም ስታመጣ ይሞላልሃል፣ ገንዘብ ያልሰራህበትን ታገኛለህ የሚል ትምህርት የለም። ቢኖር እኮ ሁላችንም ይሄ ጉዳይ እኮ እንቀበለው ነበር። ቢኖርና የእግዚአብሔር ቃል ቢሆን ይደብረናል፣ አቀንቃኝ ሁሉ ልንሆን እንችላለን። ግን ውሸት ነው። የሚያስፈልገን ሳይኖር አሁን የምንፈልገው በህይወታችን ሳይኖር አሁን ሁሉ ስለሞላልን የገንዘብን እየገፋ ነው አይደለም። እግዚአብሔር ከሌለበት በረከት እግዚአብሔር ያለበት ማጣት ስለሚሻል ነው። ልክ መዝሙረኛው ዳዊት እንዳለው እግዚአብሔር ከሌለበት ጮማ እግዚአብሔር ያለበት ጎመን ይሻላል እንዳለው ማለት ነው። እግዚአብሔር ከሌለው ምቾት፣ እግዚአብሔር ከሌለው ቅንጦት፣ እግዚአብሔር ከሌለው መወደድ፣ እግዚአብሔር ከሌለበት መሰማት፣ እግዚአብሔር ከሌለበት መታጀብ፣ እግዚአብሔር የሌለበት ባዶነት፣ እግዚአብሔር የሌለበት ድርቀት ይሻላል። እግዚአብሔር ያለበት ድርቀት ይሻላል። እግዚአብሔር ያለበት ባዶነት፣ እግዚአብሔር ያለበት ብቸኝነት ይሻላል። እና ያንንም ማሰብ አስፈላጊ ነው። እነዚህ ሰዎች እግዚአብሔርን ሲያስቡ ከቁስ ጋር ነው የሚሰፉት። እግዚአብሔርን ሲያስቡ ከፈውስ ጋር ነው የሚሰፉት። አይደለም። እግዚአብሔር ይፈውሳል፣ አዎ ይፈውሳል። ግን እግዚአብሔር ከፈውስ ጋር ብቻ የሚያያዝ የህይወት አምላክ ነው። ገባ? ከፈውስም ያልፋልልህ የሆነ ነገርን አይንን ከማብራት ያልፋል። የዘላለም ብርሃን የሚሆንም አምላክ ጭምር ስለሆነ ማለት ነው። ስለዚህ አትሊስት እየጮህን ያለንበት የውስጣችን ጩኸት ይግባችሁ። በተለይ ኮመንትን የምትዳረቁ ሰዎች እንዴት እንደዚህ እየነገርንህ እንደዚህ የወንጌልን እውነት ለማውራት እየሞከርን እንዴት መተከኛ ጋር የመጋጨት ሞራል ይሆንልሃል? እኔ እኮ ያሳዝነኝ። ከዚህ በኋላ ይመጣና አንተ ምና የእግዚአብሔርን ቃል አውራ ምና ይለኛል። ይመጣል። ቀጥል ማቲ ቀጥል። እሺ ተባረክ አቤላ፣ በጣም ጥሩ ፖይንት ነው ያነሳው። እንግዳ ስላለን ግራ ነው የሚለው፣ ይቅርታ አድርግልኝ እንግዲህ ግራም ብዬ ከሆነ አሳስቸው ከሆነ ስነ ከዛ ጆያ ሀሳብ ይኖራል መሰለኝ። ተቀጥልና ወደ መጨረሻው እንመጣለን፣ እንጨርሳለን። ግራ እንዴት ነህ? አለ አለውኝ ጌራ ይላል። የእግዚአብሔር ሰላም ሁላችሁም ይሁን። ያው የመጀመሪያ ቀኔ ነው። አቤላ በጣም ደስ ብሎኛል። ከእሱ ጋር አብሬ መቀመጥ እፈልግ ነበር። ማቲም እንደዚሁ ማቲ፣ ሌሎቻችሁም ጆንን ያው በሰፊው እከታተለዋለሁኝ። በጣም ደስ ብሎኛል። ምናልባት አንድ ሀሳብ ብቻ ነው ያለኝና እሱን አስቀምጬ ለእናንተ ጊዜውን ልስጥ። እንደዚህ አይነት ሰዎችን ምናልባት ብዙ ነገሮችን መስራት እየተቻለ ከነዚህ ሰዎች ጋር እንደ አይነት ሁኔታ መነታረኩ አይ ቲንክ ሰፊ ስራዎችን መስራት የሚቻልበትን ሰዓት ማባከን ነው ብዬ አስባለሁ። ፐርፐዝሊ እውነታው የት እንዳለ ያውቃሉ። ለምን በዛ አይነት ሲስተም ውስጥም እንዳሉ ያውቃሉ። አንድ ቀን ቢያልፍላቸው ደግሞ ይሄ ነገር ሐሰት መሆኑን ደግሞ ወጥተው መናገር የሚችሉበትም ልቦና እንዳላቸው ያውቃሉ። ነገር ግን በአሁኑ ሰዓት ላይ ካላቸው ከፋይናንሻል ክራይሲስ ከተለያዩ ጉዳዮች ጋር ተያይዞ ባለው ነገር
ከነዛ ግለሰቦች የሚያገኟቸው ሽርፍራፊ ሳንቲሞች እንዳይጠፋ ወይም ደግሞ እንዳይለያቸው ስሉ ያላመኑትን የማያውቁትን የማይፈልጉትን ነገር ሚዲያ ላይ ወጥተው የማውራት ዲፌንድ የማድረግ ነገር ስላለ በተቻለ መጠን ለትውልድ እውነታውን ከማስረዳት አንጻር ሰፊ በነገራችን ላይ እንዲህ ገብተው ከሚዘባርቁት ውጪ ደግሞ ተሸውደው የሚኖረዋሉ የቸርቹ አንጥሮ ሀብታቸውን እየበተኑ ያሉ ምስኪኖች፣ እናቶች፣ እህቶች፣ ወንድሞች አሉ፣ እየተዘረፉ ያሉ አካላት አሉና ለነዛ ሰፊ ስራ ቢሰራ የሚል ሀሳብ ነው ያለኝ። እኔ ከመካነ ኢየሱስ ቸርች ነው። ትክክለኛ ስሜ ዶክተር ሰላም እባላለሁ። በሰፊው እናወራለን ብዬ አስባለሁ። ያው በሌላ ሚዲያ የሚያውቁኝ ሰዎችም አሉ እዚሁ እና ዶክተር ነብዩ ታች እያያቸው ነው። ዶክተር ነብዩ ሌራ ከለንደን እናወራለን ብዬ አስባለሁኝ። እግዚአብሔር ይባርካችሁ። ቴንክ ዩ። እሺ ተባረክ ቄራ። ጆዬ ሐሳብን ጠቅለል አድርግና ወደ መጨረስ እንምጣ። እሺ ማቲ ተባረክ። አቡዬ ወንድማችን በጣም እንወድት ጌታ ይባርክ። ለእግዚአብሔርን ቃል በደንብ እየተናገርክ ነበር። እንግዲህ ብዙ ልበ ቅኖች ስላሉ የእግዚአብሔርን ቃል ስንናገር የብዙዎችን ልብ እናነቃቃለን። እንዲሁም ዶክተር ሰላምን ጌታ ኢየሱስ ይባርክ። ተባረክ። ደስ ብሎናል። ብዙ አስተዋይ የሆኑ እግዚአብሔርን የሚወዱ የእግዚአብሔርን ነገር የሚከታተሉ ሰዎች እንዳሉ እናውቃለን። ያ ብቻ ሳይሆን ልክ እንዳልከው ደግሞ የተሸወዱ ሰዎች ስላሉ እነዛ የተሸወዱት ከመሸወድ እንዲወጡ እንደገና ደግሞ ሊሸወዱ ያሉም ወደዛ እንዳይንደረደሩ ነው እየሰራን ያለነውና ከዚህ በላይ መሰራት አለበት። አዚ ባይብል ስትመለከት አብዛኛውን መልእክታት እንደገና ራእይ ላይ ስንመለከት አብዛኛውን የነዚህን የሐሰተኞችን ስራ ሲነቅፍ ነው የምታየው መጽሐፍ ቅዱስ። ጳውሎስ እንደውም እኔን አይደክመኝም ነው የሚለው፣ ለእናንተ ግን ደህና ነው ይላል። ጳውሎስ ሁለት ነገር ይለምናቸዋል ቅዱሳን። አንደኛ በመከራ ያትፈሩበት ይላል። ምክንያቱም መከራው ኤቭሪዴይ ስለነበር አሰልቺ ስለነበረ የሚያሳፍር ስለሆነ አትፈሩበት። ምክንያቱም እኔ በመከራው ጸናለሁ፣ እንደውም ፍጹም የሆነውን መከራ በሞቱ እንድመስለው ስለምፈልግ እናንተም እንደኔ አስቡ እንጂ በደረሳችሁበት እየተመላለሳችሁ እንዳታፍሩበት የሚል ተማጽኖ ያደርግና ሁለተኛው ተማጽኖ ስለ እነዚህ ውሾች መናገር እኔም አይደክመኝም፣ ለእናንተ ግን ደህና ነው፣ ለእናንተ ደህንነት ነው፣ ለእናንተ ጥቅም ነው፣ እኔን አይደክመኝም እንዳሰለችሁ ይሳወራችሁ ይላል እና በጽሁፍ እንግዲህ ጽሁፋቸው በአካል እያሉ የሚያደርጉትን ነው መልሰው የሚጽፉት። በቤተ ክርስቲያን ውስጥ አንገታቸውን ቀና እንዳያደርጉ ተኩላዎች ተግቶ የመጠበቅ የማንቃት ስራ ይሰሩ ነበር። ሐዋርያቶች ስናይ እንዳሸን የፈሉበትን ጊዜ ስንመለከት የመሪዎች መተኛት እንደሆነ ራእይ ላይ እንዳያለን። ያችን ኤልዛቤል ጸጥ በማለታቸው ብዙዎች እንደተከተሏት፣ ዝም ማለታቸው ብዙዎች እንዲሸወዱ እንዳደረገ። ምክንያቱም መስለው ነው የሚመጡት፣ ተመሳስለው ነው የሚመጡት። ስለዚህ በጣም መሰራት ካለበት ቤተ ክርስቲያን ውስጥ ብዬ ማስበው ልክ ሐዋርያቶቹ ይሰሩ እንደነበር ጌታ ኢየሱስም እንደነቀፈ ላለመነቀፍ ሰራተኞች፣ ገበሬዎች በተኙ ጊዜ ጠላት ዲያብሎስ ዘራቸው እንዳለ ላለማንቀላፋት ንቆች ብንሆን ጥሩ ነው ብዬ አስባለሁ። ንቆች ሁላችሁም በያላችሁበት ኢቨን ሰው ህብረቱን መጠበቅ መቻል አለበት። ጥቂት ህብረት 10 ሰው ተሰጥቶ 10 ሰው ውሎ የት እንደሆነ ምን እንደሚያስብ በእግዚአብሔር ቃል ውስጥ እየነካካው ግልጥ አድርገ ስታወራ ነው እንዲህ ብሎ ይነቃል፣ ታነቀዋል። ምናወራው እውነት ደግሞ በሄዱ ጊዜ እውነት ሆኖ ያገኙታል። እና ቤተ ክርስቲያን ትልቁ መስራት ያለባት መሪዎች መስራት ያለባቸው በትጋት ይሄ መሆን አለበት። ቅድም አቡዬ ሲጠቅስ እንደነበረው የአብያተ ክርስቲያናት ጉዳይ ያሳስበኛል ያለው ጳውሎስ ምንድነው የሚያሳስቡ ስትሉት ሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ይላል፣ ምናልባት ለክርስቶስ ካላችሁ ቅንነት ሐሳባችሁ ተበላሽቷል ብዬ ያ
ሔዋንን ያሳተው እባብ አበላሽቶታል ሐሳባችሁን ብዬ እፈራለሁ። ያልሰበክነውን ኢየሱስ ቢሰብክ የሚመጣው ያላገኛችሁትን መንፈስ ብታገኙ ያልሰማችሁት ወንጌል ቢያሰማችሁ በመልካም ትታገሱታላችሁ ብዬ እፈራለሁ። ምክንያቱም የቆሮንቶስ ሰዎች የመጣውን ሁሉ ይቀበሉ ነበር። የመጣውን ሁሉ ዝም ብሎ መቀበል እንዳሁኑ አይነት ጴንጤ ታውቃለህ። አሁን ያለው አብዛኛውን ሰው ምንም ይምጣ ብቻ ኢየሱስ ይበል፣ ልዩ ፍጥርም ይምጣ አሜን ነው በቃ ዝም ብሎ አሜን ነው። የማያውቀውንም የሚያውቀውንም አሜን 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 ብቻ። የቆሮንቶስ ሰዎች እንዲህ አይነት ችግር ነበረባቸው እና ጳውሎስ ፍርሃቴ ይነዋል፣ በመልካም ስለምትታገሱት ዝም ስለምትሉት እፈራለሁ፣ ለዚህ ነው የምጽፈው እና የአብያተ ክርስቲያናት ጉዳይ ያሳስበኛል ከመከራ ይልቅ ያለው ሐሰተኞች እንዲነሱ አውቃለሁ፣ እንደዚህ እንዲነሱ አውቃለሁ ይላል። በሌሉበት እንኳን እንዲነሱ በመካከላቸው አውቃለሁ ብሎ ማስጠንቀቂያ ይሰጣቸው። ሲሸኙት አደራ ይላል። አደራ እንግዲህ የደቀ መዛሙርትን ልብ የሚያጣምሙ ወደኋላ የሚመልሱ ስላሉ ቤተ ክርስቲያንን ለመጠበቅ እናንተ መንፈስ ቅዱስ ሾሟልና ለራሳችሁና ለቅዱሳን ለቤተ ክርስቲያን ተጠንቀቁ ይላል። እሱ አልሆንለት ሲል ደግሞ ጢሞቴዎስን ይልከዋል። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርት እንዳያስተምሩ ወደ ተረት መጨረሻም ወደ ሌላ ወደ ትውልዶች ታሪክ እንዳያደምጡ እዘዛቸው። የሕግ አስተማሪዎች ለመሆኑ ፈቀቅ የሚሉ አሉና እዘዛቸው። ለዚህ ለመንኩ እዛ እንድትቀመጥ ይለዋል። አደራ ብሎ እንደገና አይወጣለትም። ወዳጆቹ እረኝነት እንደዚህ ነው በቃ። ቸልታ ደግሞ ያስነቅፋል። እንግዲህ ኢየሱስ መጥቶ በመጨረሻ ኤልዛቤልን ቸል ስለምትል እሷን እገላለሁ፣ ከእሷ ጋር የሚያመነዝሩትን አልጋ ላይ ጥላለሁ፣ ብዙዎችን እገላለሁ፣ ልብና ኩላሊት የምመረምር እኔ እንደሆንኩ ያውቃሉ አብያተ ክርስቲያናትን። ጆሮ ያለው ይስማ፣ መንፈስ ለአብያተ ክርስቲያናት የሚለውን ይላል። ለዛች ቤተ ክርስቲያን ብቻ ሳይሆን አጠቃላይ በዓለም ላይ ላሉ አብያተ ክርስቲያናት ጆሮ ያለው ይስማ። ቸል ስላልክ ነው ይሄ ግን የሆነው ይለዋል። መቅረዝን ከስፍራ አነሳለሁ። ደግሞ ኤፌሶንን ቤተክርስቲያን ሐሰተኞቹ መርምረ ሐሰተኛዎቹ ሆነው እንዳገኛቸው ሐዋርያንን የሚሉትን ሐዋርያ ሳይሆኑ ሐዋርያንን የሚሉትን ሐሰተኞች እንደሆኑ መርምረ ስላገኛቸው በዚህ ነገር ስለ ስሜ ብለህ ጸንተህ አልደከምክም ማለት አልዛልክም። ስለ ስሜ ብለህ ጸንተሃል። አንዳንዴ በቃ ምን ሁሌ ይህንን ነገር መናገር ማድረግ እኮ ምንም ልክ አይደለም ይላል። አንዳንድ ሰው ይደክማል። የሆነ ሰው ህዝቡ ብቻ አይደለም። ጌታ ግን ምን አለው? ኤፌሶንን ቤተክርስቲያን ስለ ስሜ ብለህ አለ ጸንተሃል፣ አልደከምክም ማለት አልዛልክም፣ አልተውክም። ስለምን ስትል? ስለ ስሜ ስትል ነው ያደረግከው ይለዋል። አይታችኋል። ሐሰተኛን መቃወም፣ መመርመር፣ ሐሰተኞችን ማጋለጥ፣ ነቢይ አይደሉም ሐዋርያ አይደሉም እያሉ መትጋት የቤተ ክርስቲያን የመሪዎች ስራ ነው። ይህን ደግሞ ማድረግ የሚችሉት ለስሙ ፍቅር ያላቸው መሪዎች ብቻ ናቸው። ካልሆነ ግን ማህበራዊ ኑሯቸውን ይፈልጉታል። አብሮ ሻይ ከጠጡ እንደውም ማስታወቂያ ይሰሩላቸዋል። ለመልካም ስራና ለእረኝነት የማይበቁ ብዙ አሉ። ጳውሎስ ግን ተጋድሎ ያደርግ ነበር። ከዛ ደግሞ ኤፌሶን ቤተክርስቲያን ላይ ኢየሱስ ሲያመሰግነው ታያላችሁ። ይቀጥልና እኔ የምጠላውን የኒቆላውያንን ስራ ጠልታልና ይህ ያለ ደግሞ መልካም ነገር ይለዋል። የምነቅፍብህ ነገር ግን ደግሞ ፍቅር የለህም ይለዋል። ቀዝቅዛል፣ የቀድሞ ፍቅርን ትተሃል። ወዳጆቹ የእግዚአብሔር ፍቅርና የቤተ ክርስቲያን ፍቅር ሲኖራችሁ ከምታደርጉት ነገር አንዱ ያለ ረፍት በትጋትና በቀንና በሌሊት ሐሰተኞች ብቻ ይሆናሉ ወሬያችሁ ወደ ቤተ ክርስቲያን ጉዳይ። ወደ ውጭ ደግሞ ወንጌል ትሰብካላችሁ። ወደ ውጭ ደግሞ ሄዳችሁ ለማያምኑት ወንጌል ትነግራላችሁ። ውስጥ ግን አብዛኛውን ስራ ይሄ ነው የሚሆነው። ትውልድ በእውነተኛው ቃል እንዲታነጽ ከነዚህ እንዲሸሽ መግለጥና ማጋለጥ ይሆናል። ይሄ ምንን ያሳያል? ለእግዚአብሔር ያላችሁን ፍቅር፣ ስለ ስሙ ያላችሁ ፍቅር፣ ትጋት። ፍቅር ከቀዘቀዘ፣ ለቅዱሳን ፍቅር ከሌላችሁ ለአብያተ ክርስቲያናት እንደገና ደግሞ ለጌታ ስምም ምንም ቸል ካላችሁ ግን ምንድን ነው የምትሆኑት? አንደኛ ትተውታላችሁ። በቃ እንደፈለገ ሲፈነጩ ተኩላውን ትተውታላችሁ። እውነተኛ ፍቅር ሲኖራችሁ ግን ተኩላውን ይዛችሁ አንቃችሁ ካፉ ታስተፋላችሁ። አንበሳውንም ይዛችሁ ካፉ ታስተፋላችሁ። ጥቦቴችን ምን አድርግ ነው የሚለው? ጠብቅ አይደለም የሚለው? ግልገሎችን አሰማራ፣ በጎችን አሰማራ። ምን ከሆነ የምትወደኝ ከሆነ ይላል። አይሲ ጌታን የመውደድ መስፈርት ነው። አገልጋዮች ስሙ በደንብ። ጌታን የምትወዱ ከሆነ መስፈርቱ
የፍቅራችሁ መገለጫ አንዱ ሐሰተኞችን ምሕረት ሳታደርጉ ያለ ርኅራኄ ማጋለጥና መንጋውን መጠበቅ ነው። ይሄን የምታደርጉ ብዙ ዛሬ አገልጋዮች፣ መሪዎች ቸል ብለው ተኝተው ኖረዋል። አሁን እየተነቃቁ ነው። እግዚአብሔር ይመስገን። በደንብ ልንደግፋቸው ይገባል። ከነሱ ጋር ልንቆም ይገባል። ሁሉም በያለበት አብያተ ክርስቲያናት እየተነቃቁ ያሉትን መሪ ማገዝ። ምክንያቱም ያደክማል። ዛክቻ ያለበት ግሩፕ አለ፣ ይዝቱባቸዋል። ውስጥ ላይ ሆነው የሐሰተኞች ወዳጆች አሉ፣ የሚያስመስሉ አሉ። ስለዚህ ከእንደዚህ አይነት መሪዎች ጋር አብራችሁ ቁሙ የሚል ጥሪ ደግሞ አቀርብላቸዋለሁ። በመካነ ኢየሱስ፣ በቃለ ሕይወት፣ ሌሎችም በሙሉ ወንጌልም በመሰረተ ክርስቶስም እንዲህ አይነት ነገር ላይ ሲነሱ አብራችሁ ቁሙ። መሪዎችን በርቱ በሏቸው። የእውነተኛ አገልጋዮችና የእግዚአብሔር ፍቅር ያላቸው ለመንጋው ፍቅር ያላቸው አገልጋዮች በነፍሳቸው ቆርጠው የሚሰሩ ስራ ነው። ይሄንላችሁ ፈልጌ ነው። ተባረኩልኝ። ቴንኪዩ። እሺ ጆዬ ተባረክ። ጌታ ብስቶ ይባርክ። በጣም ጥሩ ጥሩ ሐሳቦች ነው ያነሳኸው። እኔም ያው ቀደም መግቢያ ላይ በጣም ብዙ ይችበት ነው እናንተ የመጣችሁት። ተጨማሪ ሐሳብ የለኝም። ማጠቃለያ ሐሳብ ካላችሁ ጌራም ዶክተር ጥላሁን የምትሉት ነገር ካለ ማለት ትችላላችሁ። ካልሆነ ጧት በጧት ስለምነሳ እዚህ ጋር ወደ መጨረስ እንመጣለን። ከታች ሆናችሁ በደንብ ታፕታፕ ሼር ስታረጉ የነበራችሁ፣ ቁጭ ብላችሁ ስትሰሙ የነበራችሁ እግዚአብሔር ይባርካችሁ። ተባረኩ። ጊፍት የሰጣችሁ ተባረኩ። እነጌራ ሐሳብ ከሌላችሁ እንጨርስ። እዚህ ጋር ዶክተር ጥላው አቤላ አለ። አሜን ብያለሁ። ፒስፉል ቻንስ። አዎ ኤሉዬ እንዴት ነሽ? ሰላም ነው ወይ? ጠፋሽ እኮ ጠፍተሻል። ሰላም ብያለሁ። እኔ በጣም ደህና ነኝ። አሜን። እሺ ዶክተር ጥላሁን ተባረክ። መልካም አዳር ይሁንላችሁ። ነገም በተመሳሳይ ሰዓት ቀደም ብዬ እገባለሁ። እንቀጥልበታለን። ሰላም ሁኑልኝ።